እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ደግሞ ይህንን ጊዜ ስለሰጠን በአምልኮ እንደባረከን ሁሉ ቃሉን ደግሞ በመላክ እንዲባርከን ጊዜውን ለእሱ አሳልፈን እንሰጣለን። እስቲ ሁላችንም እንቁምና የመልእክቴን ክፍል የሆነውን ቃል አብረን እናነባለን። አንደኛ ጴጥሮስ ምዕራፍ 5 ላይ እናወጣና አንብበን እንጸልያለን። ከቁጥር 6 ጀምሮ ያለውን በጌታ ስም አነባለሁ። እንዲህ ይላል፣ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠር ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። የእግዚአብሔር ስም የተባረከ ይሁን። ሐዋርያው ጴጥሮስ በዚህ ስፍራ እንግዲህ በጊዜው ከፍ እንዲያደርጋችሁ ይላል። መቼም ስለ ከፍታ ስናስብ ማንም ሰው ከፍታን ይፈልጋል። እግዚአብሔርም ደግሞ ከፍ ሊያደርገን ይፈልጋል። ብዙ ጊዜ አዲስ ዓመት ሲመጣ ኮንፈረንሶቻችን የከፍታ ዓመት፣ የከፍታ ጊዜ ይባላል። እውነት ነው። እግዚአብሔር አምላክ ከፍ የሚያደርግ አምላክ ነው። እግዚአብሔር ልጆቹን ባሪያዎቹን ከፍ ለማድረግ ሁልጊዜ ታማኝ ሆኖ የሚኖር አምላክ ነው። ስሙ ለዘላለም የተባረከ ይሁን። ሐዋርያው በዚህ ስፍራ ምንድነው የሚለን? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ለካ ከፍ ለማለት ከኛም የሚጠበቅ ነገር አለ ማለት ነው። ብዙ ጊዜ ሰዎች ከፍታን ይፈልጋሉ። አዎ እግዚአብሔር አምላክ ከፍ የሚያደርግ ጌታ ነው። ነገር ግን የኛም ድርሻ አለ። ሐዋርያው ጴጥሮስ ምንድነው የሚለን? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይልና እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም ይላል። ሁለት ነገር በዚህ ስፍራ ይናገራል። አንደኛ በመጠን ኑሩ ይላል። ሁለተኛ ንቁ ይላል። በመጠን ኑሩ ማለት ራሳችሁን ግዙ ማለት ነው። በመጠን ኑሩ ደግሞ ልክ ሁኑ፣ በልከኛ ኑሩ ነው የሚለን። ሐዋርያው ለምንድን ነው በመጠን ኑሩ ንቁም የሚለን? በዚሁ ክፍል ላይ ሐዋርያው የሚሰጠው መልስ አለ። ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራልና ነው የሚለው። ንቁ፣ በመጠን ኑሩ። ለዲያብሎስ እድል ፈንታ አትስጡት። እግዚአብሔር እርሱ ከፍ ያደርጋል። እናንተ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ራሳችሁን አስገዙ። እግዚአብሔር ልጆቹን ለመባረክ ከፍ ለማድረግ ምንም ችግር የለበትም። ነገር ግን የኛን ከፍታ የማይወድ ሰይጣን አለ፣ ደግሞም የኛ ማንነት አለ። ለዚህ ነው ራሳችሁን ከእግዚአብሔር በታች አዋርዱ፣ ዝቅ አድርጉ የሚለን ሐዋርያው። እንደገናም ሐዋርያው የሚነግረን ሁሉ በእርሱ ላይ ጣሉ ይላል። መጽሐፍ ቅዱሳችን በማቴዎስ 6:34 ላይ ነገ ስለ ራሱ ይጨነቃልና ስለ ነገ አትጨነቁ ብሎ ይናገራል። ለቀኑም ክፋቱ ይበቃዋል ይላል። የመልእክቴ ርዕስ ስለ ነገ አትጨነቁ፣ እናንተ ግን በመጠን ኑሩ፣ ንቁ። ራሳችሁን ከኃይለኛው
ከእግዚአብሔር በታች አስገዙ፣ እርሱ ከፍ ያደርጋችኋል። ወገኖች ሆይ ነገን በማሰብ ልንጨነቅ አይገባንም። አዲሱ ትርጉም ላይ እንዲህ ይላል፣ ለነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር፣ እያንዳንዱ የራሱ በቂ ችግር አለውና ይላል። ስለ ነገ አትጨነቁ። ይህ ክፍል ባጭሩ የሚነግረን የሚያስጨንቃችሁን ነገር ሊገጥማችሁ ይችላል፣ ነገር ግን ሁሉን ለሚችል ለእግዚአብሔር ነጋችሁን አሳልፋችሁ ስጡ ነው የሚለን። ስለዚህ የዛሬን ለዛሬ ብቻ ልንተው ይገባናል። ነገ የኛ አይደለም የእግዚአብሔር ነው የሚለን። ወንድሞቼና እህቶቼ መጽሐፍ እንደሚናገረው ማንም ተጨንቆ በቁመቱ ወይም በእድሜው ላይ የሚጨምር የለም። ለነገ የመኖራችን ዋስትና ራሱ እግዚአብሔር ብቻ ነው። ማናችንም ስለ ነገ ዋስትና የለንም። ዛሬ አለ ብንል ነገ ላንኖር እንችላለን። ነገ የእግዚአብሔር ነውና፣ ስለዚህ አትጨነቁ፣ ነገር ግን በመጠን ኑሩ፣ ንቁ፣ እርሱ ስለ እናንተ ያስባልና ብሎ ይናገራል። አንዳንድ ጊዜ በቅዱሳን ሕይወት ውስጥ የተለያየ የምናልፍባቸው መከራዎች አሉ። እኛም ለምን እንዴት የሚል ጥያቄዎች ይመጡብናል። ነገር ግን እግዚአብሔር እርሱ ሁሉን አዋቂ ነው። እኛም እንኳን ላንረዳው እንችላለን፣ ሌሎች ሰዎችም ላይረዱን ይችላሉ። በምናልፍባቸው ማንኛውም መከራዎች፣ ማንኛውም ጉዳቶች እግዚአብሔር እርሱ ግን ያውቃል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። በኢዮብ መጽሐፍ ላይ የኢዮብን ታሪክ ስንመለከት ኢዮብ ጓደኞቹ ይህ የምታልፍበት መከራ ኃጢአት ስላደረክ ነው፣ እግዚአብሔርን ስላልታዘዝክ ነው፣ እንዲያና እንዲህ ነው እያሉ ያጨናንቁት ነበረ። ምክንያቱም በዚያ ዘመን አንድ ሰው መከራ ሊደርስበት የሚችለው ከኃጢአት የተነሳ ነው ተብሎ ስለሚታሰብ ጓደኞቹም ይህንን ተከትለው እንዲሁማ እግዚአብሔር ይህንን አያመጣብህም ብለው ያጨናንቁት ነበር። ኢዮብም ከዚህ የተነሳ በጣም ያዝን ነበር። ይሄ ብቻ አይደለም፣ እግዚአብሔር ይውረድና እንነጋገር እስከ ማለት ደረጃም ደርሶ ነበረ። አንዳንድ ጊዜ የሚያስጨንቀን ነገር ለምን ያስበላል። እግዚአብሔር የት ሄዶ ነው? ለምን ዝም አለኝ? ለምን ተወኝ እንላለን። ግራ ይገባናል፣ ግራ እንጋባለን። ለማንም ብንነግረው ማንም ሊያስረዳንና ሊመልሰን ሊያጽናናም ላይችል ይችላል። ነገር ግን የሰራዊት ጌታ እግዚአብሔር ሁሉን ያውቃል። መጽሐፍ ቅዱስ ሲናገር በዕብራውያን ምዕራፍ 4:13 ላይ እኛን በሚቆጣጠረን በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ የተሰወረ ፍጥረት የለም ይላል። በእግዚአብሔር ፊት ሁሉ የተገለጠ ነው፣ የተሰወረ ፍጥረት ይላል። ኢዮብ በመጨረሻ ከእግዚአብሔር ጋር ባደረገው ክርክር፣ ከነዛ ጓደኞቹ ጋር ባደረገው ክርክር ምርኮኛ ነው የሆነው። በመጨረሻ ኢዮብ ምን አለ? ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ አለ። ወንድሞቼና እህቶቼ ሁሉን የሚያደርግ እግዚአብሔር ሁሉን ያውቃል። ስለዚህ የሚያስጨንቅንን ነገር ለእግዚአብሔር እንስጠው። እርሱ በጊዜው ከፍ ያደርገናል። ከፍታ የሱ ነው፣ መልስ የሱ ነው፣ ማጽናናት የሱ ነው፣ ጉብኝት የሱ ነው። ነገር ግን በመጨነቅ ከእግዚአብሔር ሐሳብና ፈቃድ እንዳንወጣ ጥንቃቄ ልናደርግ ይገባናል። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር እንዲህ ይላል፣ ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል ይላል። አዎ ይህ የመጨረሻ ዘመን ነው። ብዙ አስጨናቂ ነገር አለ።
በዓለማችን ላይ፣ በሀገራችን ላይ፣ በአካባቢያችን የሚያስጨንቅ ነገር አለ። ወንድሞቼና እህቶቼ የሚያስጨንቀንን ነገር ለእግዚአብሔር ልንሰጠው ይገባናል። በሕይወታችን የሚያስጨንቀን ነገር ሲገጥመን ልናደርጋቸው የሚገቡ ልንከተላቸው የሚገቡ ብዬ 5 ነጥቦች ይዣለሁ። እነሱን እናያለን። አንደኛ፣ ችሎ ማለፍን መማር። ችሎ ማለፍን መማር አለብን። ችሎ ማለፍ መለማመድ አለብን። ይህ ሲባል እግዚአብሔር ብቻችንን ይተወናል ማለት አይደለም። እኛ ልጆቹን እግዚአብሔር ይወደናል፣ ያፈቅረናል። ከማንም በላይ ለኛ የሚጠነቀቅ ጌታ ነው። ስሙ ለዘላለም ይባረክ። ነገር ግን በሚገጥመን ማንኛውም የሚያስጨንቅ ነገር ችለን ማለፍ አለብን፣ መለማመድ አለብን። እርሱ ከኛ ጋር ይሆናል። መጽሐፍ ቅዱስም ይሄንን ይነግረናል። በሮሜ መጽሐፍ ምዕራፍ 8 ላይ እንዲህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዘናልና እንዴት እንደምንጸልይ እንደሚገባን አናውቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ለኛ ይማልድልናል ይላል። ልባችንን የሚመረምረው እርሱ የመንፈስ ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና ይላል። ወንድሞቼና እህቶቼ የሚያስጨንቅ ነገር ሲገጥመን መቻል አለብን። አንዳንድ ጊዜ በእግዚአብሔር ላይ ሁሉ የምናኮርፍበት ጊዜ አለ። ይሄ እግዚአብሔር ትቶኛል፣ ዝም ብሎኛል፣ እሱን እያልኩ እንላለን። ለምን እንዴት በሚል ጭንቀት ውስጥ እንወጠራለን። ነገር ግን ረጋ ብለን ልናስብ ይገባል። ምክንያቱም ስለኛ የሚማልድ ስለኛ ግድ የሚለው መንፈስ ቅዱስ አለልን። እግዚአብሔር ስሙ ይባረክ። እስቲ ለዚህ ጌታ ክብር እንሰጠዋለን። ሃሌሉያ። ከእስትንፋሳችን ይልቅ የሚቀርበን ጌታ፣ የልባችንን የሚያውቅ ጌታ እሱ እግዚአብሔር ፈቃዱ በሕይወታችን እንዲፈጸም ስለኛ ይቃትትልናል፣ ይማልድልናል። እግዚአብሔር በእኛ ሕይወት ውስጥ የእሱ ሐሳብ የእሱ ፈቃድ እንዲፈጸም ይፈልጋል። ለራሳችን ፈቃድ አሳልፎ ሊሰጠን አይወድም እግዚአብሔር። እኛ ከሱ እግር ስር በታች ራሳችንን ካስገዛን፣ በመጠን ከኖርን፣ ወንድሞቼና እህቶቼ እግዚአብሔር ፈቃዱን በእኛ ሕይወት ሊያደርግ ይፈልጋል። ደግሞም እኮ ዳግም የተወለድ ነው፣ አዲስ ፍጥረት የሆን ነው፣ ለእግዚአብሔርም እንድንኖር ነው። ሰው አማኝ ለእግዚአብሔር ይኖራል፣ እንደገናም ደግሞ ለቤተ ክርስቲያን ይኖራል፣ እንደገናም ደግሞ ለራሱ ይኖራል። ስለዚህ እግዚአብሔር እኔና እናንተን ስለሚወደን ስለሚያፈቅረን ወደ ራሱ ሐሳብ ሊያስጠጋን ስለሚፈልግ ስለኔና ስለናንተ እርሱ ይማልዳል። ስለዚህ የሚጨንቅ ነገር ሲገጥመን ችሎ ማለፍን መለማመድ አለብን። ለምን በሚል በእግዚአብሔር ላይ ማክሮፍ የለብንም። ራሳችንን መጥላት የለብንም። ሌሎች ሰዎች ላይ እጃችንን መጠቆም የለብንም። ቻል ለማድረግ ምክንያቱም መንፈስ ቅዱስ ስለኛ ይማልድልናል። ሁለተኛው የኛ እይታና ፍላጎት አመለካከት መሆን የምንፈልገውን በመጽሐፍ ቅዱስ ሚዛን ላይ ማስቀመጥ አለብን። ሐሳባችን እንደ ሐሳቡ መሆኑን እርግጠኛ መሆን መለየት መቻል አለብን። አንዳንድ ጊዜ የራሳችንን እይታ ብቻ ልናይ እኛ ቅዱሳን አልተጠራንም። ራሳችንን በእግዚአብሔር ቃል በእግዚአብሔር ፈቃድ ላይ ልናስመዝን ይገባናል። ኢዮብ ሲናገር በ31ኛው ምዕራፍ ቁጥር 5 ላይ እንዲህ ይላል፣
እግዚአብሔር ቅንነቴን ይወቅ በሐሰት ሄጄ እንደሆነ ይላል። ቅድም እንዳልኳችሁ ጓደኞቹ እንዲና እንዲያ ይሉት ነበር። አንተ ኃጢአት ስላደረግክ ነበር ይሉታል። እሱ ግን ራሱን ሲመዝን ሲመረምር ራሱን በእግዚአብሔር ሕግ ላይ ሲያስቀምጥ ወይም ለእግዚአብሔር ያለውን ነገር ሲያይ እግዚአብሔር እሱ ይመዝነኛ፣ እግዚአብሔር እሱ ይፈትሸኛ ይል ነበረ። እግዚአብሔር ቅንነቴን ይወቅ በሐሰት ሄጄ እንደሆነ፣ እግሬም ለሽንገላ ቸኩሎ እንደሆነ፣ እርምጃዬም ከመንገዱ ፈቀቅ ብሎ እንደሆነ፣ ልቤም ዓይኔን ተከትሎ እንደሆነ፣ ካንተ ሐሳብ ወጥቼ እንደሆነ ይላል። ወገኖች ወይ የኛ እይታና ፍላጎት አመለካከት ምን መሆን እንዳለበት በመጽሐፍ ቅዱስ ሚዛን ላይ ልናስቀምጠው ይገባናል። እንደፈቀድን እንድንኖር አልተፈቀደልንም። እግዚአብሔር ምን ይላል? የእግዚአብሔር ሐሳብ በሕይወቴ ምንድን ነው የሚለውን ነገር ልንለይ ይገባናል። ኢዮብ ነውር ከእጄ ጋር ተጠብቆ እንደሆነ ይላል። ሰው በተፈጥሮ ለራሱ ቅድሚያ ስለሚሰጥ ከምን ለምን ብሎ ራሱን አይፈትሽም። አብዛኛዎቻችን እኔንም ጨምሮ ላለሁኝ ለራሳችን ቅድሚያ እንሰጣለን። አዎ መጽሐፍ ቅዱስ ባልንጀራህን እንደ ራስህ ውደድ ይላል። ራስን እንደምትወደው ባልንጀራህን ውደድ ይላል። ራስህን ውደድ ነው። ለራስ ራስ እናስባለን። ነገር ግን ወገኖች ወይ ራሳችንን፣ እይታችንን፣ አመለካከታችንን መመሪያችን በሆነው በመጽሐፍ ቅዱስ ላይ ልናስመዝን ይገባናል። ከፍታ የሚመጣው የዚህን ጊዜ ነው። እንደ እግዚአብሔር ሐሳብ እንደ ቃሉ እንደ ሕጉ ስንሄድ ነው። ያለ እግዚአብሔር ቃል የኔና የናንተ ጉዳይ ሊፈጸም አይችልም። የኔናንተ ሕይወት፣ ኑሮ፣ ማንኛውም ጉዟችን በእግዚአብሔር ቃል ላይ የተመሰረተ ሊሆን ይገባናል። ምክንያቱም መተዳደሪያ ደንባችን መጽሐፍ ቅዱስ ነውና የእግዚአብሔር እስትንፋስ ሕጉ ነውና። ስለዚህ እይታችንን፣ አመለካከታችንን፣ አካሄዳችንን በእግዚአብሔር ቃል ላይ ልናስመዘግን ይገባናል። ዳዊት ሲናገር እንዲህ አለ፣ አቤቱ አምላኬ ሆይ እስከዚህ ያደረስከኝ እኔ ማን ነኝ አለ። እኔ ማን ነኝ? ራሱን አየ፣ የመጣበትን አየ፣ ጅማሬውን አየ፣ መካከሉን አየ፣ የደረሰበትን አየና እኔን እስከዚህ ያደረስከኝ አምላኬ ሆይ እኔ ማን ነኝ አለ። ወገኖች ሆይ ማንነታችንን እንዴት ነው የምንለካው? እግዚአብሔርስ ለኛ ማን ነው? እኔ ማን ነኝ አለ። ሐዋርያው ጳውሎስም በሮሜ ምዕራፍ 7:24 ላይ እንዲህ አለ፣ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል አለ። ራሱን አየ፣ ራሱን አስመዘነ። እኔ ማን ነኝ? እኔ ምንኛ ጎስቋላ ነኝ። ራሱን አየ። ወንድሞቼና እህቶቼ ራሳችንን፣ እይታችንን፣ ነገሮቻችንን ሁሉ ክቡር በሆነው መመሪያችን በሆነው በቅዱስ ቃሉ ልናስመዝን ይገባናል። ሶስተኛ፣ በምንኖርበት ማህበረሰብ በቤት ቢሆን በቤተ ክርስቲያን በዓለም አስተዳደር ቢሆን ወገኖች ወይ ለሚደርሱብን ጉዳቶች፣ ስብራቶች የምንሰጠው ምላሽ ምን እንደሆነ ጥንቃቄ ማድረግ አለብን። ምክንያቱም በእኛ ሕይወት ያለ ጌታ ፈቃድ ምንም ሊሆን ስለማይችል፣ ምንም ሊመጣብን ስለማይችል ጉዳቶች ሊኖሩ ይችላሉ፣ ስብራቶች ሊኖሩ ይችላሉ።
እነዚህን ጉዳቶችና ስብራቶች መገፋት ቢሆን መራብ ቢሆን ልዩ ልዩ መከራ ቢሆን በምን ሁኔታ ነው የምናስተናግዳቸው? መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 8:20 ላይ ሁላችንም እንደምናውቀው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሐዋርያው ጳውሎስ የሚለን ጌታ ኢየሱስን እንድንመስል መንፈሳዊ ደረጃችን ከፍ እንዲል ግራ ቀኛችንን እንድናይ እንጂ ለክፉ አይደለም ነው የሚለን። ጉዳቶች ይኖራሉ፣ ስብራቶች ይኖራሉ። አንዳንድ ጊዜ ከሚደርስብን ጉዳት ስብራት የተነሳ ባጠገባችን ያለውን ሰው እንጎሽማለን። ይሄ ብቻ አይደለም፣ በቤታችን ሰላም አይኖረንም። በሚኖረን ህብረት በቤተ ክርስቲያን ውስጥ ከጉዳት ከስብራት የተነሳ ልዩ ልዩ እርምጃዎች ለመውሰድ እንጥራለን፣ እንጋበዛለን። አማኝ እንዲህ መሆን የለበትም። ወንድሞቼና እህቶቼ ቆም ብሎ ላይ ይገባዋል። ቆም ብሎ ሊያስብ ይገባዋል። ምክንያቱም እግዚአብሔር በእኔና በእናንተ ህይወት ውስጥ ዓላማ አለው፣ ፈቃድ አለው፣ ሐሳብ አለው። ለክፉ አይደለም፣ እርሱን ለሚወዱት እንደ ሐሳቡም ለተጠሩት ይላል። እኔና እናንተ እግዚአብሔር ጥሪ የደረሰነን። እስቲ ጌታን የምትወዱ እጃችሁን ከፍ አድርጉ። በእርግጥ ጌታ ይወደኛል የምትሉ ከፍ። አዎ፣ የእግዚአብሔር ሐሳብ ለእናንተ በጎ ነው። ክፉ ሐሳብ እግዚአብሔር ዘንድ የለም። ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በሕይወታችን የተለያየ ነገር ያልፋል። እግዚአብሔር እኔና እናንተን ከፍ ለማድረግ ነው። ከፍታ ዝም ብሎ የሚመጣ አይደለም። በመጽሐፍ ቅዱስ ከአባቶቻችን እንደተማርነው ከሐዋርያት፣ ከነቢያት፣ ከእግዚአብሔር ሰዎች እንደተማርነው በብዙ ነገር ውስጥ አልፈዋል። በብዙ ስብራት ውስጥ አልፈዋል። በብዙ መገፋት ውስጥ አልፈዋል። ነገር ግን ከፍታ ላይ ደርሰዋል። ኤልያስን፣ ሙሴን ብናይ እንኳን ኢየሱስ ክርስቶስ በመገለጥ ተራራ ላይ ሆነው በታላቅ ክብር ታይተዋል። እነዚህ ሰዎች ግን በምድር ላይ ወገኖች ወይ ብዙ መከራ አሳልፈዋል። ብዙ ስብራት አሳልፈዋል። ብዙ ዋጋ ከፍለዋል። የእግዚአብሔር ሐሳብ ግን ከፍታ ነበር። እግዚአብሔር ስሙ ይባረክ። ስለዚህ ከሚገጥመን ጉዳት ስብራት የተነሳ ከመጨነቅ ይልቅ እግዚአብሔር ለኔ በጎ ሐሳብ አለው ብለን ልናስብ ይገባናል። ኤፌሶን ምዕራፍ 1:11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድሞ የተወሰነን ይላል። እንደ ፈቃዱ ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰነን ይላል። ስለ ደህንነታችን ነው የሚናገረው። ነገር ግን እዚህ ጋር አንድ ነገር ልፈልጋለሁ። እንደ ፈቃዱ ምክር ሁሉን የሚሰራ ይላል። እንደ ፈቃዱ ነው በሕይወታችን የሚሆነው። እኛ ከሱ ጋር እንጣበቅ፣ እኛ የሱ ወዳጅ እንሁን፣ ከጉያው አንውጣ እንጂ እግዚአብሔር በእኔና በእናንተ ሕይወት ውስጥ እንደ ፈቃዱ ነው የሚያደርገው። ምክንያቱም መጽሐፍ ቅዱስ ያለ እግዚአብሔር ፈቃድ ከጸጉራችሁ አንዷ ከቶ አትነቀልምና ይላል። ያለ እግዚአብሔር ፈቃድ ማንም በአንዳችን ላይ አንዳች ሊያደርግ አይችልም። ስለዚህ አትጨነቁ ወገኖች ሆይ። ነገር ግን ወደ እግዚአብሔር ሐሳብና ፈቃድ ነው። የሚያስጨንቅ ነገር ሲገጥማችሁ ሁሉን መቻል ቻለው ሆዴ ይባል የለ መቻል አለብን። ራሳችንን በእግዚአብሔር ፈቃድ በቃሉ እውነት ማስመዘን አለብን።
እግዚአብሔር ለኔና ለናንተ ያለው ሐሳብ በጎና መልካም እንደሆነ ልናስብ ይገባናል። በመጽሐፍ ቅዱሳችን ውስጥ ዘፍጥረት ምዕራፍ 50 ላይ የእግዚአብሔር ቃል ሲናገር ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው ይላል። ታሪኩን እንደምናየው ዮሴፍ ላይ ወንድሞቹ ታላላቅ ጉዳትና ስብራት አደረሱበት። የማይገመት ወንድማቸው ታናሽ ወንድማቸው ሊንከባከቡት ሊጠብቁት ሲገባ በመልካም ፋንታ ክፉ መለሱበት። ታላቅ ስብራት ደረሰበት። ታላቅ ጉዳት ደረሰበት። ዮሴፍ ግን እግዚአብሔር ባቀደለትና ባሰበለት ነገር አለፈ። እግዚአብሔር ወደ ወደደው ስፍራ አደረሰው። በመጨረሻም ታሪኩን እንደምናውቀው ከወንድሞቹ ጋር ተገናኘ። ወንድሞቹ ግን ፍርሃት አደረባቸው። ይበቀለናል አሉ። ዮሴፍ በሮሜ መጽሐፍ ላይ የተጻፈው ቃል በሕይወቱ የተገበረ ሰው ነው። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ይደረጋል የሚለው ቃል በደንብ የገባው ሰው ነው። ይሄንን ነው ያለው። አላቸውም አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? በእኔ ሕይወት ያለፈው ሁሉ እግዚአብሔር ፈቅዶ ነው። እሱ ባይፈቅድ ኖሮ አይሆንም። ስለዚህ እግዚአብሔር ነው ያደረገው። ግን እግዚአብሔር ነገርን ወደ መልካም ለወጠው። ክብር እስቲ እናምጣ ለእግዚአብሔር። ሃሌሉያ አሜን። ወንድሞቼና እህቶቼ በሚደርስባችሁ ጉዳት፣ ስብራት አትጨነቁ። ነገራችሁ ከእግዚአብሔር ጋር ይሁን። ዮሴፍ ነገሩ ከእግዚአብሔር ጋር ነበረ። በቃ ለእግዚአብሔር ነው የሰጠው። ለዚህ ነው መጽሐፍ ቅዱስ ጌታ ሲናገር ሐሳባችሁ እንደ ሐሳቤ አይደለም፣ መንገዳችሁ እንደ መንገዴ አይደለም ይላል። አንዳንድ ጊዜ የምንጨነቀው የራሳችንን ሐሳብ ይዘን ስለምንሄድ ነው። ቅድም ለዚህ ነው በመጽሐፍ ቅዱስ ሚዛን ያልኩት። የኛ ነገር እዚህ ጋር ነው ያለው። እግዚአብሔር ስለኔ ምን ሐሳብ አለው? እሱን ነው ልንከተል የሚገባው። እግዚአብሔር አምላክ ለነዚህ ለእስራኤላኖች በኢሳይያስ መጽሐፍ ላይ እንደተጠቀሰው ሐሳባችሁ እንደ ሐሳቤ አይደለም፣ መንገዳችሁም እንደ መንገዴ አይደለም። እናንተ የምታስቡት ለጥፋት ነው፣ ለጉዳት ነው ትላላችሁ። የኔ ሐሳብ ግን ለመልካም ነው፣ ለብልጽግና ነው፣ ለከፍታ ነው የሚለው። እግዚአብሔር ስሙ ይባረክ። እግዚአብሔር ባንቺ ላይ ያለው ሐሳብ፣ ባንተ ላይ ያለው ሐሳብ፣ በኔ ላይ ያለው ሐሳብ ለመልካም ነው። እግዚአብሔር ስሙ ይባረክ። ሃሌሉያ! እግዚአብሔር ስሙ ይባረክ። ወንድሞቼና እህቶቼ የሚጨንቅ ነገር ሲገጥመን አራተኛው አንዳንዴ ተጎዳሁ የምንልበት ወይም ጎዱኝ የምንለውን ነገር የእግዚአብሔር መልእክተኛ ሊሆን እንደሚችል ማሰብ ነው። እግዚአብሔር እሱ አዋቂ ነው። በሁለተኛ ሳሙኤል ምዕራፍ 16 ላይ አንድ ታሪክ እናያለን። ንጉሥ ዳዊት በልጁ በአቤሴሎን ተገፍቶ ከበትረ መንግስቱ ወርዶ እጅግ በሚያሳዝን ሁኔታ የእሱ የሆኑትን ተከታዮች ይዞ እያዘነ በጉዞ ላይ እያለ እየሸሸ እያለ ንጉሥ ዳዊት የተቀባ የተመረጠ የሳኦል ቤት የሆነ አንድ ሰው ወደሱ መጣ፣ ሳሚ የሚባል። አንተ ደም ሰው፣ አንተ ክፉ ሰው፣ እግዚአብሔር የእጅህን ሰጠህ አለው። እውን እንደሱ ነው? እንደሱ ነው አይደለም። እግዚአብሔር የሚያደርገውን ያውቅ ነበረ። ዳዊትም ልባም ነበረ፣ አስተዋይ ነበረ።
የዳዊት ሰው የሆነው አቢሳ ይህ የሞተ ሰው ይህ እንደ ውሻ የሆነ ሰው እንዴት እንዲህ ይናገራል? እንዴት እንዲህ ይራገማል? ልውደቅበት አለው። ዳዊት ግን እግዚአብሔር ዳዊትን ስደበው ብሎ አዞታል። ይርገመኝ ለምን እንዲህ ታደርጋለህ የሚለው ማን ነው? አያችሁ፣ ነገሩን ከእግዚአብሔር ጋር ነው ያያያዘው። አንዳንድ ጊዜ ቶሎ ብለን የራሳችንን ስሜት ነው የምናወጣው። ቆም ማለት አለብን። ዳዊት በጣም አስተዋይ ሰው ነው። እግዚአብሔር ስደበው ብሎት ይሆናል። የእግዚአብሔር መልእክተኛ አድርጎ ወሰደው። ተው አለው። ዳዊት ምን ያህል እግዚአብሔር ለሱ ማን ምን እንደሆነ ያወቀ ሰው ነው። መንፈሳዊ ሰው ነው። የሱ ነገር ከጌታ ጋር የተያያዘ እንጂ ከልጁ ጋርም የተያያዘ ነገር አይደለም። ከቀደመው ንጉሥ ከሳኦልም ጋር የተያያዘ ነገር አይደለም። የሱ ነገር ከእግዚአብሔር ነው። ምክንያቱም ከበግ እረኝነት አውጥቶ በትረ መንግስት ዙፋን ላይ ያስቀመጠው እሱ እንደሆነ በደንብ ገብቷል። ማን ነው እናንተን ከጨለማ ወደሚደነቀው ብርሃን ያመጣችሁ? ማን ነው በህይወት እንድትኖሩ ያደረጋችሁ? እሱ ልዑል እግዚአብሔር ነው። ስሙ ይባረክ። እስቲ ክብር እናምጣለት። ሃሌሉያ አሜን። ስለዚህ አንዳንድ የጎዱን የምንለው ወይም ጎዱኝ የምንላቸውን ሰዎች ቂም በመያዝ በመራገም የሥራውን ይስጠው በማለት ክርስቲያናዊ ምላሽ አይደለም። ምናልባት እግዚአብሔር ልኮት ይሆናል፣ እሱ አዋቂ ነው ልንል ይገባናል። አምስተኛ ሲጨንቀን መንገዳችንን የነገ ነገራችንን ለእግዚአብሔር አሳልፈን እንስጥ። መዝሙረ ዳዊት ምዕራፍ 37 በቅንፍ እንዲህ ይላል፣ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱ ታመን እርሱም ያደርግልሃል ይላል። ሰው የሚጨንቀው አንዱና ዋነኛው ዋስትና በመፈለግ ነው። የመኖር ዋስትና፣ የምግብ ዋስትና፣ የጤንነት ዋስትና በጣም ፈላጊዎች ነን እኛ። ለመሆኑ ዋስትናችን ማን ነው? የነገ ዋስትናችን ማን ነው? መጽሐፍ ቅዱስ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ነው የሚለው። እውን ይሄ ነው ዋስትናችን? ለዚህ ነው በእግዚአብሔር ቃል ሚዛን ያልኩት። የነገ ዋስትናችን ማን ነው? የጤና መድህን፣ በባንክ ያለ ገንዘብ፣ የገባነው የህይወት ኢንሹራንስ፣ የንብረት ኢንሹራንስ፣ ወይስ የዘላለም አምላክ? ዋስትና ፈላጊዎች ነን፣ ግን ዋስትናችን ማን ነው? ለዚህ ነው ነገን መንገድን ለእግዚአብሔር አሳልፈን መስጠት ያለብን። ምክንያቱም አስተማማኝ ዋስትና እሱ ብቻ ነው። የኛ ዕውቀት ሊሆን አይችልም። የኛ ጤንነትም ዋስትና ሊሆን አይችልም። በህይወታችን ነገ ምን እንደሚሆን አናቅም። ከመጨነቅ የምንድነው ለእግዚአብሔር ራሳችንን መንገዳችንን አሳልፈን ጉዟችንን አሳልፈን ስንሰጥ ነው። የነገ ዋስትናችን ራሳችንን ለእግዚአብሔር አሳልፎ መስጠት ነው። መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 2:13 ላይ እንዲህ ይላል፣ ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። በህይወታችን የወደደውን የፈለገውን የሚያደርግ እግዚአብሔር አምላክ ነው። እንግዲህ ወገኖች ሆይ ራሳችንን ከኃይለኛው ከእግዚአብሔር እጅ በታች ዝቅ ልናደርግ ይገባናል፣ ልናዋርድ ይገባናል።
ምክንያቱም እርሱ እግዚአብሔር ዋስትናችን ስለሆነ። የሰይጣንም የሰውም ሐሳብ በእኛ ላይ በፍጹም ሊሰለጥን አይችልም ያለ እግዚአብሔር ፈቃድ። ነገን ለእግዚአብሔር አደራ አሳልፈን ልንሰጥ ይገባናል። በዚሁ በ37ኛው ምዕራፍ ላይ እንደተጠቀሰው እንዲህ የሚል አለ፣ ጽድቅህ እንደ ብርሃን ይሆናል ይላል። ነጋችንን አሳልፈን ለእግዚአብሔር ስንሰጥ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ጽድቃችንን እንደ ብርሃን ማውጣት ነው። በእርሱ ተማምነናልና እርሱን ተደግፈናልና። ዘማሪው እንዲህ ነው የሚለን፣ ነገን ለእግዚአብሔር አደራ አሳልፈ ስጥ። እርሱ እውነተኛ ዋስትና ነው። እሱ እውነተኛ አስተማማኝ ነው። እሱ የዘላለም አምላክ ነው፣ መኖሪያህም ነው። ነገን ለሱ አሳልፈ ስጥ ይላል። ጽድቅ እንደ ብርሃን ይሆናል፣ የምትሄድበት መንገድ ሊደበቅ አይችልም ይላል። እውነተኛ አስተማማኝ እሱ ነው። እውነተኛ ረዳት እሱ ነው። እውነተኛ ጋሻ እሱ ነው። እውነተኛ መመኪያ እሱ ነው። ነገን ለእግዚአብሔር አሳልፈን እንስጥ። ስለ ነገ አንጨነቅ። ማንም ቅድም እንዳልኩ ተጨንቆ በቁመቱ ላይ አንድ ስንዝር የሚጨምር የለም። መንገዳችንን ለእግዚአብሔር አደራ አሳልፈን ስንሰጥ፣ እሱን ስንተማመን ጽድቃችን እንደ ብርሃን ይወጣል። ፍትህን እናገኛለን ይላል። ፍትህን እናገኛለን። ጸሎታችን ይሰማል። የጌታ እርዳታ ዘወትር ከኛ ጋር ይሆናል። የጌታ ምሕረትና ጥበቃ ካንተ ጋር ይሆናል፣ ካንቺ ጋር ይሆናል። ነጋችሁን ለእግዚአብሔር አሳልፋችሁ ስጡ። ስለ ነገ አትጨነቁ ወንድሞቼና እህቶቼ። ዘማሪው ዳዊት ሲናገር በመዝሙረ ዳዊት 55 ቁጥር 22 ላይ እንዲህ ይላል፣ ትካዜህን በእግዚአብሔር ላይ ጣል እርሱም ይደግፍሃል ይላል። ትካዜህን በእግዚአብሔር ላይ ጣል። የሚያስጨንቅ ነገር አይገጥምህም ብሎ መጽሐፍ ቅዱስ ዋስትና አይሰጥም። ነገር ግን የሚያስጨንቅህን ነገር በእርሱ ላይ ጣለው፣ እርሱ ይደግፍሃል። በመዝሙር 37 24 ላይ እንዲህ ይላል፣ ቢወድቅም ለድንጋጤ አይጣልም እግዚአብሔር እጁን ይዞ ይደግፈዋልና ይላል። መውደቅም ሊመጣ ይችላል፣ ነገር ግን ለድንጋጤ አትሰጥም። እርሱ ይደግፋል፣ እጅህን ይዞ ያነሳል። ሃሌሉያ! እጅህን ይዞ ያነሳሃል፣ ይደግፈሃል ይላል። ወንድሞቼና እህቶቼ ነገ በማሰብ አንጨነቅ። አዎ በመጨረሻው ዘመን አስጨናቂ ዘመን ይሆናል። ነገር ግን የምናመልከው አምላክ በዙፋኑ ላይ አለ። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 28 ላይ እንዲህ አለ፣ እናንተ ደካሞች ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። በቃ እናንተ ደካም ወደ እኔ ኑ። አዎ የሚጨንቅ ነገር ገጥሞናል፣ ወደ እሱ እንምጣ። ዛሬም በዚህ የተገኘን ወንድሞችና እህቶች ነገራችሁን ለእግዚአብሔር አሁን ስጡ። የእግዚአብሔር እጅ በመካከላችን አለ። የእግዚአብሔር ኃይል በመካከላችን አለ። የእግዚአብሔር ፈውስ በመካከላችን አለ። የእግዚአብሔር ምሕረት በመካከላችን አለ። የእግዚአብሔር የማጽናናት ኃይል በመካከላችን አለ። ሃሌሉያ! ሴራብሃ ዶሎሮቦዲያማስ የእግዚአብሔር ክንድ አለ። እናንተ ደካሞች ወደ እኔ ኑ ይላል። አሁን ወደ ጌታ እንቅረብ። ወደ ጌታ ሐሳባችንን መንፈሳችንን እናምጣ። እርሱ በምህረቱ ይጎበኘናል። እሱ በፈውሱ ይጎበኘናል። እሱ በትድግናው ይጎበኘናል። እሱ በማዳኑ ኃይል ይጎበኘናል። ኃይል የሱ ነውና፣ ፈውስ የሱ ነውና፣ ማዳን የሱ ነውና የእግዚአብሔር ክንድ
ዛሬም አልታጠፈም። የእግዚአብሔር ሉዓላዊነት ዛሬም አለ። ነገር ግን እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስሙ ለዘላለም ይባረክ። የምናመልከው አምላክ የረፍት አምላክ ነው። የሚያሳርፍ አምላክ ነው። እሱ በመንበሩ አለ። ሃሌሉያ ሃሌሉያ ሃሌሉያ። እልልታችን ጭብጨባችን ይገባዋል። ሃሌሉያ ሃሌሉያ ይገባዋል። ለጌታ ክብር እንሰጠዋለን። እንደገና በእልልታ በጭብጨባ አሜን። ሃሌሉያ አሜን። ሁላችንም እንቆምና እንጸልያለን።